ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በጎንደር የተከሰተውን የአንድነት እንቅስቃሴ የተለያየ ጎራ የነበሩ እርስ በርሳቸው ሲገዳደሉ የነበሩ በአንድ ላይ ሆነው በፍቅር ተያይዘው ተቃቅፈው ለህዝቡ ክብር ሰጥተው ለሰራዊታቸውም ክብር ሰጥተው በአንድ ላይ ለመሆን በአንድ ላይ ለመስራት በአንድ ላይ በቃ ለመጓዝ የወሰኑ የጎንደር ፋኖችን በተመለከተ ሌሎችስ ከነሱ ምን ይማራሉ በሚል አንድ ቅንብር ይዤላችሁ መጥቻለሁኝ። ያው የጎንደር መንፈስ በሌሎች ቦታዎችም መኖር አለበት የሚል እምነት አለኝ። በጎንደር የታየው መንፈስ በጎንደር የታየው ነገር በሌሎቹ አካባቢዎች መደገም አለበት የሚል እምነት አለኝ። ስለዚህ ይሄ መንፈስ እንዲደገም ሌሎችስ ምን ማድረግ አለባቸው? በተለይ ሸዋ ያሉት ወገኖቼ የሸዋ ፋኖችስ ምን ማድረግ አለባቸው? እነ ሻለቃ መከታው ማሞ እነ ኢንጂነር ደሳለኝ ሲያስብ ሸዋስ እናንተስ ብዬ በመጠየቅ ነው እንግዲህ ዛሬውን ዝግጅት እናቀርበው። እዚህ ጋር እንግዲህ እንደምታዩት የእነዚህ የምታዩቸው የአማራ ፋኖ በጎጃም ጠቅላይ ግዛት እዝ እንደዚሁም ደግሞ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የሰሜን ቀጠና የበላይ ዘለቀ እዝ አመራሮች ናቸው። ወደ 10 ምናምን የሚሆኑ አመራሮች ከነ ሀብቴስ ወገን እንደዚሁም 9 የሚሆኑ አመራሮች ከነደረጀ ወገን አንድ ላይ ሆነው አንድ ላይ ተገናኝተው እንግዲህ ያሉንን ችግሮች በውይይት በአንድነት እንፈታለን ብለው ይቅር ተባብለው ስር እየወደቁ ይቅር ተባብለው ተለቃቅሰው አንድነታቸውን ያሳዩበት ጊዜ ነው የነበረው እንግዲህ እና ይሄ በጣም በጎንደር የታየው መንፈስ እጅግ በጣም ደስ የሚያሰኝ ከጫፍ እስከ ጫፍ ጎንደርን ያስደሰተ የአማራው ማህበረሰብ ያስደሰተ ነፃነት የሚፈልገውን ኢትዮጵያዊውን በሙሉ ያስደሰተ ነው። በጎንደር የታየው ነገር በቃ አንገቱን የደፋው በእርስ በርስ ውጊያ እርስ በርስ እየተገዳደሩ እርስ በርስ እየተዋጉ እርስ በርስ ብዙ ነገር እያደረጉ አንገቱን የደፋው ማህበረሰብ ቀና እንዲል ያደረጉ ናቸው። እና ይሄ በጎንደር የተከሰተው ክስተት ነው። የሁለቱም አመራሮች በዚህ መልኩ ነው እንግዲህ እየተጨባበጡ በጎን አንድ ላይ ሆነው ጎን ለጎን ሆነው በስልክ አይደለም የምናደርገው፣ በአካል ተገናኝተን የምንወቃቀስም ከሆነ ተወቃቅሰን፣ የምንጣላም ከሆነ ተጣልተን፣ የምንደባደብም ከሆነ ተደባድበን፣ ግን ችግራችንን እኛው ራሳችን በአካል ተገናኝተን እንፈተዋለን ተባብለው አይገርማችሁ? እነዚህ ወገኖች ስልጣንን ያስቀደሙ አይደሉም። እኔ በእርግጠኝነት መነግራችሁ ደረጀ አካባቢ ካሉ ወገኖች ደረጀ ፋኖ ሻለቃ ደረጀ በላይ በግለሰብ ደረጃ አላውቀውም። እኔ አናግሬው አላውቅም። ግን እሱ ጋር ቅርበት ካላቸው ሰዎች የተረዳሁት ለመርህ እንጂ ለስልጣን የቆመ ሰው አይደለም። በጭራሽ ለስልጣን ብሎ የህዝብን ፍላጎት ወደኋላ የሚያደርግ ሰው አይደለም። ይህንን እርግጠኛ ሁን ግርማ ካሳ ብሎ ነው አንድ ሰው ይነገራል። ለሱ ቅርበት ያለው ሰው ይነገራል። እንደውም እኔ ጎንደር አንድ ከሆነ የጎንደር ፋኖች አንድ ከሆነ ህዝብ ነፃ ካወጣ እኔ እንደውም አርፌ ብቀመጥ ነው የሚሻለው ብሎ ያለ ሰው ነው። እነ ኮማንደር ሳሚ እንዲሁም ሌሎቹም የአፋብሃ የጎንደር ቀጠና ውስጥ ደግሞ ያሉት አይገርማችሁ? በቃ አንተ እኮ አባታችን ነህ፣ እኛ ቦታችንን እንለቃለን፣ ናና ምራን ነው ያሉት። ይገርማቸዋል። እነ ኮማንደር ሳሚ በደረጀ እግር ስር ወድቀው በቃ ቦታችንን እንለቃለን፣ ናና አንተ ምራን እያችሁ በቃ መምራት አንፈልግም፣ እኛ መሪ መሆን አንፈልግም፣ ከፊት መሆን አንፈልግም እኛ የሚሉ ናቸው።
የጎንደር ፋኖች እነዚህ ፖለቲከኞቹ ብአዴን የገዛቸው የብአዴን ሰርጎ ገብ የሆኑ በቃ በመካከላቸው ገብተው አመሷቸው እንጂ እኛ ስልጣን አንፈልግም፣ መሪ መሆን አንፈልግም የሚሉ ናቸው። ትሑታን ናቸው። እንደዚህ አይነት ሰዎች ናቸው። ጎንደር ውስጥ ያለው እንደዚያ ነው። የዓላማ ልዩነት የላቸውም። የመስመር የአካሄድ ልዩነት የላቸውም። ግን በቃ ጠላት በመካከላቸው ገብቶ ከፋፈላቸው። በቃ የስልጣን ፍላጎትም ደግሞ የላቸው። ሻለቃ ሀብቴ የስልጣን ፍላጎት የለው። ሻለቃ ደረጀ የስልጣን ፍላጎት የለው። ሰለሞን አጣናው፣ ሳሚ የስልጣን ፍላጎት የላቸው። እኛ ካልመራን የሚሉ ሰዎች አይደሉም። ስለዚህ የግለሰብ ኢጎ የግለሰብ ነገር ስለሌለ በቃ መጥተው አንድ ላይ ሆነው ተነጋግረው ችግራቸውን ለመፍታት ችግር የለባቸው። እንደገና ደግሞ ፈሪሃ እግዚአብሔር የሚባል ነገር ፈሪሃ እግዚአብሔር ማለት ምንድን ነው? ይቅር መባባል የእግዚአብሔር ቃል ያዝ። ሰዎችንን እናጠፋለን፣ እንሳሳታለን፣ እንበድላለን። እኔ ብትጠይቁኝ ብዙ ሰዎች እኔን የሚያውቁ ሰዎችን ብትጠይቁ እውነት ለመናገር ከሆነ እስቲ ስለ ግርማ ካሳ እስቲ አስተያየት ስጡ ብትባሉ ብዙ ጥሩ ያልሆነ ነገር ስለኔ ልትሰሙ ትችላላችሁ። አንዳንዶቹ ከጥላቻ የተነሳ ዝም ብለው የሚሳደቡ ዝም ብሎ የሚያወሩ አሉ። ግን ብዙዎቹ ደግሞ ቫሊድ የሆነ የኔን ድክመት እሱ እንዲያነ ችግር አለበት፣ እሱ እንደዚህ ነው፣ እሱ እንዲያጠፋ ነው፣ እሱ እንዲሰራ ነው፣ እሱ እንዲያደረገ ነው ብለው እውነታቸውን የሚናገሩ ሰዎች ይኖራሉ። ለምን? እኔ ጻድቅ አይደለሁማ፣ ኃጢአተኛ ነኝ። ስለዚህ እኔ በንግግሬም በስራዬም በብዙ ነገር የበደልኩት ያሳዘንኩት ያስቆጣዋቸው ሰዎች አሉ። በዚህ አጋጣሚ በመረጃ ቴሌቪዥን በኩል እንደዚሁም በዩቱብ በተለያየ በኩል በማሜራ ፕሮግራም ባደረግኳቸው በሰራኋቸው ፕሮግራሞች ያዘናችሁብኝ፣ የተቀየማችሁ፣ ያኮረፋችሁ ካለ ይቅርታ በዚህ አጋጣሚ ጠይቃችኋለሁ። ለምን? እኔ የምሰራው ስራ ሙሉ ለሙሉ ትክክል ነው፣ ሙሉ ለሙሉ ስሙዝ ነው ምናምን አይደለም። ጥሩ ነው ብዬ ያሰብኩትን ነው የምናገረው። ይጠቅማል ብዬ ያሰብኩትን ነው የምናገረው። ግን እኔ ይጠቅማል ብዬ ያደረግኩት ነገር ምናልባት ጉዳት አምጥቶ ሊሆን ይችላል ሳላስበው ማለት ነው። እና ሰው ሆኖ የማይሳሳት የለም። ስለዚህ ይቅርታ ቁልፍ ነው። እኛ የሰው ልጆች አንድ ላይ እንድንኖር፣ አንድ ላይ እንድንሰራ፣ አንድ ላይ በቃ ወደፊት እንድንሄድ ከተፈለገ ይቅር መባባል አስፈላጊ ብቻ ሳይሆን ቁልፍ ነው። ይቅር መባባል ካልቻልን ወደፊት መሄድ አንችልም። ለምን? ይቅር መባባል ማድረግ ካልቻልን በውስጣችን ቂም በቀል አለ፣ በውስጣችን ጥላቻ አለ ማለት ነው። ጥላቻ ደግሞ ውጤቱ እልቂት ነው። ነው። አንድ ቦታ ይቅር ብለን አጥፋታችንን በቃ ሌሎች እኛን የበደሉንን ይቅር ብለን ሌሎችም እኛን ይቅር ብለው ወደፊት መሄድ ካልቻል ይሄ ቂም በቀል ነገር ከመጣ ችግር ነው። አሁን ለምሳሌ ሁለት ግለሰቦች እርስ በርስ አንዱን ይደበድበዋል። ደብድቦ ደም በደም አድርጎ መሬት ላይ ጥሎት ይሄዳል። የታባቱ ይሄ ብሎ ልቡን አስገባው ብሎ አዎ አሸነፈ። ከዛ በኋላ ደግሞ ይሄ የተደበደበው ካገገመ በኋላ አቅም የለውም፣ በገንዘብ ግን አለው። ጉልበተኞች ይቀጥርና ያ የደበደበው ሰውዬ ባላሰበውና ባልጠበቀ መንገድ እንደገና ሆን እንዲበላ ያደርገዋል። ወዲያው ይሄ የተደበደበው ሰውዬ ገባው። ያ ሰውዬ ቀጥሮ ነው ያስደበደበኛል። እንዲህ እየተባለ በቃ እየተደባደቡ ይቀጥላሉ። ግን አትዋን ፖይንት ግን እንዲህ መቀጠል የለብንም። አዎ እኔ ደብድቤያለሁ፣ አንተም እንዲህ ያርገኛል። ከዚህ በኋላ በቃ እናቁም።
ይቅር ተባብለን እንደ ወንድማማቾች እንሄድ ተብሎ ቢነጋገሩ አለቀ። ነገሩ ተፈታ። አለበለዚያ ግን ሁሌ እንደሰጋ ነው የሚኖሩ። ሁለቱም ሁሌ እንደሰጉ ነው የሚኖሩት። አንድ ጠላት አለኝ፣ አንደኛ ጠላት። እንደው መድኃኔዓለም እሱን ካልነቀለው በስተቀረ እኔ በሰላም መኖር አልችልም ብለው ሁሌ እንደሰጉ፣ ሁሌ እንቅልፍ እንዳጡ ነው የሚኖሩት። ከዛ ሁሉ ይቅር ተባብሎ በሰላም መተኛት አይሻልም? እና ይቅርታ ቁልፍ ነው። እና ጎንደር የሆነው ነገር ይሄ ነው ወገኖች፣ ጎንደር የሆነው ነገር ይሄ ነው። እንግዲህ ትልቁ ጥያቄ በጎንደር የታየው ነገር የጎንደር ፋኖችን በሙሉ ሰራዊቱ የሚጠይቀው ጥያቄ ነው። ህዝቡ የሚጠይቀው ጥያቄ ነው። ህዝቡን አክብረው፣ ሰራዊቱን አክብረው፣ ሁሉንም አንድ አድርገው አሁን እየተነጋገሩ ማን መሪ ይሁን ማን እንደዚህ ይሁን ምናምን እሱን ይሄ አደረጃጀቱን እየሰሩበት ነው። እንዳልኳችሁ እኔ ካልመራው የሚል መንፈስ ጎንደር ውስጥ ስለሌለ ችግር ይፈጠራል ብዬ ነው አላምንም። በቀላሉ ነው የሚፈቱት። ደረጀ መሪ ሊሆን ይችላል፣ ሀብቴ መሪ ሊሆን ይችላል፣ ማንም መሪ ሊሆን ይችላል። አንድ እስከሆኑ ድረስ በቃ አንድ ናቸው። ማንም ይምራ ማንም፣ ችግሩ ህዝቡን የሚያኮራ ውጤት እናምጣ የሚለው ላይ ስለሆነ ጎንደር ጥሩ ነገር ነው። ጥሩ መንፈስ ነው ያለው። በጣም ደስ የሚል መንፈስ ነው ያለው። በጣም እኔ በወታደራዊ ውጊያ በወሎ የታየውን አይነት ደስታ ነው ጎንደር ባለው ነገር እነዚህ ወንድሞችን አንድ ላይ ሳይ የታየኝ ደስታ። እንግዲህ ትልቁ ጥያቄ እነዚህ ወንድሞችስ መቼ ነው አንድ ላይ ተገናኝተው እነሱም የሚተቃቀፉትና የሸዋን ህዝብ የሚያኮራ ሰራዊታቸውም ደግሞ በደስታ ጥይት እንዲተኩስ የሚያደርግ ስራ የሚሰሩት መቼ ነው? ትልቁ ጥያቄ ነው። ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ ብሔራዊ ኃይል ደቡብ ሸዋ ቀጠና አሳምነው ዕዝ መሪ፣ ፋኖ ኢሳያስ ደመቀ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና አሳምነው ዕዝ ምክትል መሪ፣ ሻለቃ መከታው ማሞ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ መሪ፣ ኮሎኔል ማናገረው መለሰ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ወታደራዊ አዛዥና ምክትል መሪ። እናንተስ? እንግዲህ ግርማ ካሳ በአየር ላይ ይሄን ይጠይቃል። እናንተስ? ፋኖ ኢሳያስ ደመቀ ላይ እኔ ጠንከር ያለ አስተያየት ማቅረብ አልፈለግም። ለምን? ፋኖ ኢሳያስ ደመቀ ኤፍራታና ግድም አካባቢ ከአንድ ዓመት ተኩል በፊት የሰባ ለሰባ ክፍለ ጦር እና የይኩኖ አምላክ ክፍለ ጦር ማጀቴ አካባቢ እርስ በርስ ተዋግተው ብዙ ችግር ተከስቶ ነበር እና እነዚህ ሁለት ወንድማማቾች አንድ አካባቢ ያሉ ወንድማማቾች እርስ በርስ ተታኩሰው ነበር። አሁን ፋኖ ኢሳያስ ደመቀ የሰባ ለሰባ ክፍለ ጦርን ይዞ ምንድን ያደረገው ከአርበኛ ፋኖ ልመነው ጋር ሆነው የይኩኖ አምላክ ክፍለ ጦር አዛዥ ጋር ሆነው አገዛዙ ጥቃት እዛ አካባቢ በሚያደርግበት ጊዜ በተለይ ከየካቲት 18 2017 ዓ.ም ጀምሮ በጋራ አብረው ነበር ኦፕሬሽን ያደረጉት እና ያንን ተከትሎ ምንድን ያደረጉት ጎንደር ያየነውን አይነት በሸዋ በማጀቴ በህዝብ ፊት ቀርበው እኛ አሳፍረናችሁ ነበር፣ አዋርደናችሁ ነበር፣ እኛ እርስ በርስ እየተገዳደል በዚህ ምድር በዚች ከተማ በማጀቴ ደም እንዲፈስ አድርገን ነበር። አሁን ይቅርታ አድርጉልን፣ ህዝብን እንክሳለን ብሎ ፋኖ ኢሳያስ ደመቀ ከፋኖ ልመነው ጋር ሆነው በማጀቴ አብረዋቸው ካሉት ጋር ሆነው እርስ በርስ ይቅር ተባብለው እርስ በርስ ተቃቅፈው በህዝብ ፊትም ወድቀው ህዝብን ይቅርታ ሲጠይቁ የሚያሳይ ቪዲዮ አይቻለሁ እና እርግጠኛ ነኝ፣ ተስፋ አድርጋለሁ ፋኖ ኢሳያስ ደመቀ
ከኢንጂነር ደሳለኝ ሲያሽፍ ሸዋ ከሌሎቹም የአፋብኃ አመራሮች ጋር ሆነው ያንን መንፈስ በአፋብኃ ደቡብ ቀጠና አመራሮች ውስጥ ያቀጣጥለዋል ብዬ ነበር። ሻለቃ መከታውና ኮማንደር ማነው ኮሎኔል ማናገረው መለስም እንደዚሁ እንግዲህ ከስልጣን በላይ ትልቁ ነገር የህዝብ ደህንነት ነው፣ የህዝብ አንድነት ነው። የህዝብ አንድነት ነው። ከዚህ በፊት ሁለታችሁም አንድ ለመሆን ንግግር አድርጋችሁ መሪ ማን ይሁን በሚል ነው ያልተስማማችሁት። መሪ ለምን ማንም አይሆንም? ኢንጂነር ደሳለኝ መሪ ቢሆንስ ምን ችግር አለው? ሻለቃ መከታው ማሞ አንተም ምክትል መሪ ብትሆን ምን ችግር አለው? ምን ችግር አለው? ምክትል መሪ ሆነ ብትሰራ ሸዋ አንድ እስከሆነ ድረስ ኢንጂነር ደሳለኝ ሲያስብ ሸዋ መከታው ማሞ መሪ ቢሆን ምን ችግር አለው? ምን ችግር አለው? አንተ ምክትል ሆነ ብትሰራ ምን ችግር አለው? ወይም ሁለታችሁም መሪ ሳትሆኑ ፋኖ ኢሳያስ ደመቀ ወይ ኮሎኔል ማናገረው መለስ መሪ ቢሆኑ ምን ችግር አለው? ወይም ከአራታችሁም ውጪ ሌላ ሰው መሪ ቢሆን ምን ችግር አለው? ትግሉን እስከመረው ድረስ መሪ ሆናችሁ ምክትል መሪ ሆናችሁ ማንም ይምራ ማንም ትግሉ ወደፊት ይሄድ እንጂ እኛ ካልመራን ለኛ ይሄን ያህል ፖዚሽን ካልተሰጠን ለኛ ይሄን ያህል ፖዚሽን ካልተሰጠን ተብሎ በስልጣን በቦታ በፉክክር ህዝብ ወንድም ከወንድሙ እንዲገዳደል ማድረግ ምን ይባላል? እና አሁንም የምለው ምንድነው፣ አንደኛ የሸዋ ጠቅላይ ግዛትም ፋኖች ሆነ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ፋኖች ህዝብን ይቅርታ መጠየቅ አለባቸው። ሰራዊታችሁን ይቅርታ መጠየቅ አለባቸው። አንደኛ። ሁለተኛ ልክ እንደ ጎንደሮች እናንተ አራት መሪዎች ሌሎችንም ይዛችሁ በአካል አንድ ቦታ ተገናኝታችሁ እርስ በእርስ ይቅርታ መደራረግ። በቃ አጥፍታችኋል፣ ሰዎች ሁሉ ያጠፋሉ። እርስ በእርስ ይቅርታ መደራረግ አለባችሁ። ሶስተኛ በመካከላችሁ ሌላ ሰው ማስገባት የለባችሁ። እስክንድር ነጋ በመካከላችሁ እስክንድር ነጋን ማስወጣት አለባችሁ። አንድ እኮ ነበራችሁ። አፋሕድ የሚባል እስክንድር ነጋ የሚባል ነገር መጥቶ ነው ሸዋን ያተራመሰው። እስክንድር ነጋ ጥሩ ሰው ነው። እስክንድር ነጋ ጻድቅ ሰው ነው። እስክንድር ነጋ ትሁት ሰው ነው የምትሉ ከሆነ ሻለቃ መከታውም ሆነ እኮ የማናገረው መልካም እንዳላችሁት ይሁን። የሱ ትሁትነት፣ የሱ ቅዱስነት፣ የሱ ጻድቅነት፣ የሱ ንጽህና ለእናንተ ነው። ይሄ ግን ትግል ነው የተያዘ። እሱ ጋር በተገናኘ ከእናንተ የተለየ አመለካከት ያላቸው ሰዎች አሉ። እናንተ ያላያችሁትን ነገር ያዩ ሰዎች አሉ። ስለዚህ እሱ ለትግሉ ምንድን ነው? ለትግሉ እንቅፋት ነው። ለትግሉ እንቅፋት ስለሆነ ከእናንተ መካከል ወደ ጎን አድርጉት። አያገባውም። እሱ ስለ ሸዋ ፋኖች ትግል አያገባው። ጦሩን ያደራጃችሁት እናንተ፣ ክፍለ ጦሮችን ያደራጃችሁት እናንተ። ሻለቃ መከታው እስክንድር ጎጃም የነበረ ጊዜ አንተ አልነበርክ እንዴ? ከአንድ ቦታ ወደ አንድ ቦታ ከፋኖ ኢሳያስ ጋር ሆነ ኪሎ ሜትሮች እያቋረጥክ ሳትጓዝ ለ4 ቀን ለ3 ቀን እያቋረጥ ይሄንን ጦር ካደራጁት ሰዎች መካከል አንተ አይደለ እንዴ? ኢንጂነር ሳሽብ ሸዋ እኮ የማናገረው እናንተ አይደላችሁ እንዴ? የሸዋን እንቅስቃሴ ከሌሎች ወንድሞቻችሁ ጋር ሆናችሁ እዚህ ደረጃ ደረሳችሁት። ለምን ሌላ ሰው መጥቶ እናንተን እንዲበጠብጥ ትፈቅዳላችሁ? መሆን የለበትም። ስለዚህ እስክንድር ነጋ ከእናንተ ጋር በተገናኘ አጀንዳ መሆን የለበትም፣ መኖር የለበትም። ወደ ጎን መደረግ ነው ያለበት። ለሱ ፍቅር ካላችሁ፣ ለሱ አክብሮት ካላችሁ በግል አግኙት። በግል አብራችሁ ቡና ጠጡ። ግን በቃ ሸዋ አንድ እንዲሆን
እሱ ወደ ጎን መደረግ አለበት። ስለዚህ እሱን በዚህ በእናንተ ጉዳይ ውስጥ ማስገባት የለባችሁም። የጎንደር ፋኖች ሲነጋገሩ እስክንድር ነጋ የአፋሕድ መሪ ነው። ጣልቃ እንዲገባ አልፈቀዱለትም። እስክንድር ነጋ ጣልቃ እንዲገባ አልፈቀዱለትም። የአፋሕድ ነገር የአፋሕድ መዘዝ ጎንደር በአካል ተገኝተው ሲገናኙ ጣልቃ እንዲገባ አልተፈቀደለትም። ስለዚህ አሁንም እናንተ አንደኛ ምን ብያለሁ? ህዝብንና ሰራዊቱን ይቅርታ ጠይቁ። አንድ ባለመሆናችሁ እርስ በርስ በመገዳደላችሁ በእናንተ አለመስማማትና በእናንተ ቁርሾ ብዙ ፋኖች ብዙ ወንድሞች ህይወታቸው በመጥፋቱ ደም በመፍሰሱ ህዝብንና እግዚአብሔርን ህዝብንና ፈጣሪን ይቅርታ ጠይቁ። አንደኛ። ሁለተኛ እርስ በርስ በአንድ ቦታ በአካል ተገናኝታችሁ እርስ በርስ ይቅር ተባባሉ። ሶስተኛ ሌላ ሰው አታስገቡ። እናንተው ራሳችሁ ተገናኙና ተነጋገሩ። ሶስተኛ በተለይ እስክንድር ነጋን አታስገቡ። ውጭ ሀገር ስልክ አትደውሉ። በአካል ስትገናኙ ስልካችሁን ዝጉ። ስልካችሁን ዘግታችሁ እናንተው ራሳችሁ ተነጋገሩ። እናንተው ራሳችሁ። አራተኛ ስልጣናችሁን አታስቀድሙ። ትህትና ይኖራችሁ። ትህትና ሊኖረን ይገባል። ማንም ይምራ ማንም፣ እኔ ካልመራው እኛ ካልመራን አትበሉ። እኔ በእርግጠኝነት መነግራችሁ ኢንጂነር ሲያስብ ሸዋ መሪ ቢሆን፣ መከታው ምክትል መሪ ቢሆን፣ ሸዋ ፋኖ አንድ እስከሆነ ድረስ አብራችሁ በፍቅር ውጤት ታመጣላችሁ። መከታው መሪ ቢሆን፣ ኢንጂነር ሲያስብ ሸዋ ምክትል ቢሆን፣ አብራችሁ አንድ ላይ ተዋዳችሁ እንደ ወንድማማች እየተመካከራችሁ እስካደረጋችሁ ድረስ ውጤት ታመጣላችሁ። ስለዚህ በመሪ መጣላት ያለባችሁ። መሪ ማን ይሁን በሚለው ደግሞ መስማማት ካልቻላችሁ፣ በተለያየ ምክንያት መስማማት ካልቻላችሁ፣ ምናልባትም እናንተ መሪ መሆን ሳትፈልጉ ቀርታችሁ ነገር ግን እናንተ ዙሪያ ያሉ ሰዎች ጓደኞቻችሁ እንዴት መሪ መሆን አትችልም አንተ ካልሆንክማ ምናምን ተብሎ የሚያስቸግሩ ከሆነ ምናልባት ኢንጂነር ደሳለኝ ሲያስብ ሸዋ መሪ ካልሆነ የሚከፋ ክፍለ ጦር ካለ የሚከፈል ክፍለ ጦር ካለ ወይንም ሻለቃ መከታው መሪ የማይሆን ከሆነ ሻለቃ መከታው መሪ ባለመሆኑ ራሴን ለብቻ ያወጣሉ ብሎ የሚለየ ክፍለ ጦር አዛዥ ወይ ምናምን ካለ ድንገት ወደ ታች ስንወርድ ችግር የሚፈጥር ደግሞ ከሆነ ምንድን ነው መደረግ የሚችለው? ሁሉንም የሚያስማማ መፍትሄ ማምጣት ይቻላል። በዙር ማድረግ ይቻላል። በዙር በቃ በየ6 ወሩ መሪነቱን መቀየር ይቻላል። ለመጀመሪያው 6 ወር ሻለቃ መከታው መሪ ይሁን፣ ከዛ ኢንጂነር ደሳለኝ፣ ከዛ ፋኖ ኢሳያስ፣ ከዛ ኮሎኔል ማናገረው እየተባለ መቀያየር ይቻላል። ምንም ችግር የለውም። ምንም ችግር የለውም። በሂደት ነገሮቹ ምን ይሆናሉ ማለት ነው? ነገሮቹ በሂደት ይስተካከላሉ እና በዚህ መልኩ በጎንደር ያየነው ነገር በሸዋም ሊደገም ይገባል እና ይሄ ነገር አሁንም በአየር ጠይቃለሁ። በአየር በኢትዮጵያ ሕዝብ ፊት በሸዋ ሕዝብ ፊት እጠይቃለሁ። በሸዋ ያለው ኃይል በሸዋ ወደ ትልቅ ኃይል ነው ያለው። ነገር ግን ከዚህ በፊትም ብዙ ጊዜ እንዳየሁት በርካታ ወረዳዎች በርካታ የፋኖ ወረዳዎች በሸዋ ያሉ የፋኖ ወረዳዎች በአገዛዙ ስር ነው ያሉት። ሰሞኑን አንዳንድ እንቅስቃሴዎችና አንዳንድ ለውጦችን ብናይ ብዙዎቹ በአገዛዙ ስር ነው ያሉት እና በአገዛዙ ስር የሆኑበትን ምክንያት ለምንድን ነው? ሸዋዎች የሸዋ ፋኖዎች አንድ ስላልሆኑ እዚህ ጋር እንደምታዩት በአረንጓዴ ያሉት በእነ ሻለቃ መከታው የሚመራው ነው። በቢጫ ያለው ደግሞ በእነ ኢንጂነር ደሳለኝ የሚመራው ነው እና ይሄ በቢጫ ያከበብኳቸው አካባቢ የወሎ እና የጎጃም አካባቢዎች ናቸው እና አሁን ጎንደር አረንጓዴና ቢጫ አይደለ ያለው ከላይ አረንጓዴና ቢጫ ጎንደር ያለው አረንጓዴና ቢጫ ያለው ነገር አሁን ሁሉም በቃ አንድ አይነት ቀለም ሊሆን አረንጓዴ ቢጫ ብሎ ነገር አይኖርም። ጎንደር በቃ አንድ አይነት ቀለም ሊሆን። ስለዚህ ሸዋስ አረንጓዴና ቢጫ እያለ እየተከፋፈለ መቀጠሉ እስከ መቼ ነው?
እስከ መቼ ነው? እና የግዴታ የጎንደር መንፈስ ወደ ሸዋም መግባት አለበት የሚል እምነት አለኝ። አድማጮቻችን፣ ተመልካቾቻችን ምንም ሌላ ምንም ምርጫ የለውም። እና በዚህ አጋጣሚ የሸዋ ፋኖች ሁለቱም ጋር ያላችሁ የሸዋ ፋኖች እነዚህ መሪዎቻችሁ የማይሰሙ ከሆነ እነዚህ መሪዎቻችሁን የማስገደድም ኃላፊነት አላቸው። ለማን ነው የምትዋጉት? ለህዝብ ብላችሁ አይደለ እንዴ ወደ በረሃ የወጣችሁት? ለህዝብ ብላችሁ። እናንተ የኢንጂነር ደሳለኝ ሸዋ ቦዲጋርድ ናችሁ እንዴ? የመከታው ሻለቃ መከታው ማሞ ዘብ ናችሁ እንዴ? እናንተ የግለሰቦች ዘብ ናችሁ እንዴ? እናንተ ለግለሰቦችን ስልጣን ነው እንዴ እናንተ የምትጠቀሉት? ለህዝብ አይደለም እንዴ? ስለዚህ እነዚህ መሪ ነው ብሎ የተቀመጡት ሰዎች ለስልጣን ብለው ወይም ደግሞ ቂም በቀል በውስጣቸው ይቅር መባባል አቅቷቸው ወይም በሌሎች ሰዎች እንደነ እስክንድር ባሉ ሰዎች እየተጠመዘዙ ሸዋን አንድ የማያደርጉ ከሆነ እስከ መቼስ ነው የምትታገሷቸው? ስለዚህ መጠየቅ ያስፈልጋል። በእያንዳንዱ በሸዋ አካባቢ ያለ የሻለቃ አዛዥ፣ የብርጌድ አዛዥ፣ የክፍለ ጦር አዛዥ ኢናፍ ኢዝ ኢናፍ ማለት መቻል አለበት። አሁንስ በቃ ማለት መቻል አለበት። እንደተዋረድን አንገታችንን እንደደፋን አንቀጥልም። አሁንስ በቃ ማለት መቻል አለበት። ኢንጂነር ደሳለኝና ሻለቃ መከታው ማሞ ሰበብ ሳያበዙ ወገባችንን ሳይሉ በአስቸኳይ እኔ በድፍረት ነው የምናገረው፣ በአስቸኳይ ተደዋውለው የት እንገናኝ? እንዲህ መቀጠል አንችልም። በቃ አንተም 1 4 5 አመራሮችን ይዘና እኔም 1 4 5 አመራሮችን ይዤ እመጣለሁ። አማካኝ ቦታ እዚህ ቦታ አማካኝ ቦታ እንገናኝ። በቃ እንነጋገር። ከዚህ በኋላ ሲሆን መባባል አለባቸው ሻለቃ መከታውና ኢንጂነር ደሳለኝ ስለ እግዚአብሔር ሲሉ፣ ስለ ህዝቡ ሲሉ፣ በስራቸው ስላለው ሰራዊት ሲሉ ያንን ማድረግ አለባቸው። ከዛ የማንንም ስልክ እንዳይመልሱ፣ በቃ ለተወሰነ ጊዜ ከማንም ጋር እንዳይገናኝ። ኢንጂነር ደሳለኝም ከኮማንዱ ጋር የሚደረገውን ስብሰባ ለጊዜው ያቆሙ። ከጠቅላይ ኮማንዱ ጋር የሚደረገውን ስብሰባ ከማንም ጋር ይገናኙ። ቀጥታ ማድረግ ያለባቸው አንድ ቦታ ይገናኙ፣ ይነጋገሩ። እነሱ ራስ ይሄ አመቻች ኮሚቴ ይሄ ምናምን የሚለውን ነገር ጅንክና ምናምን ምድረው ይሄ ግብስብስ ነገር ወደዛ አይተውት። የአመቻች ኮሚቴ ሰነድ እንዲህ ይሄ ያስፈልግ። አመቻች ምናምን ኮሚቴ ብሎ ነገር የለም። በቃ መከታው ደሳለኝ ጋር ይደውል ወይ ደሳለኝ መከታው ጋር ይደውል። ከሁለት አንዳችሁ ጎበዝ የሆነ ደፋር የሆነ በቃ የደፈረ እውነተኛ የሆነ ሰው አንዱ ጋር ይደውልና በቃ ሌላ ምንም ነገር አያስፈልግም። ተጨማሪ 4 ሰው 4 አመራር ይዘና 10 ሆነን እንደየት ቦታ እንገናኝ። በቃ መነጋገር አለብን። በቃ ከዛ እዛ ቦታ ይገናኛሉ። ከተገናኙ በኋላ ይሰዳደቡ፣ ይጣሉ፣ ይጨቃጨቁ፣ የፈለጉትን ነገር ያድርጉ። የፈለጉትን ነገር ካደረጉ በኋላ ከዛ በኋላ ሸዋን አንድ አድርገው ይሁን። እንደዛ ነው የሚሆነው። እና አሁንም ደግሜ የምለው የሸዋን አንድነት የማይፈልጉ ሰዎች ጣልቃ እንዲገቡ መፍቀድ የለባቸውም በጭራሽ። ከዚህ በፊት የነበረው ስሜታቸውና ንዴታቸው የሸዋ አንድነት እንዳይኖር ለአንድነቱ ክፍት እንዳይሆኑ ወደኋላ ሊይዛቸው አይገባም። ሶስተኛ ስልጣንና መሪነት ፉክክር ነገሮቻቸው እንዲናወጡ ማድረግ የለባቸው። ሸዋን በዚህ መልኩ አንድ ማድረግ አለበት። በጎንደር ያየነው መንፈስ በሸዋም በአስቸኳይ መታየት አለበት።
እንግዲህ አድማጮቻችን፣ ተመልካቾቻችን ሻለቃ መከታው ማሞና ኢንጂነር ደሳለኝ እናንተስ በሚል ርዕስ ያዘጋጀሁት ዝግጅት እንግዲህ ይሄን ይመስላል። በጎንደር የሰማነውን አይነት መልካም ዜና ከሸዋም እንድንሰማ እግዚአብሔር ይርዳን። አንድነት አንድነት ማለት ብቻ ሳይሆን አንድነት መሆንንም እግዚአብሔር ያስተምረን። የሸዋ ሰዎች በፋኖቻቸው በልጆቻቸው እርስ በርስ መገዳደል ብዙዎቹ ቆዝመዋል፣ ብዙዎቹ አልቅሰዋል። በጣም ብዙዎቹም ደግሞ ተስፋ ከመቁረጥ ብዙ የፋኖ ሰራዊት ጥለው ወደ ሌላ ቦታ ይሄዱ አሉ። ተስፋ ቆርጠው የሚያዋጣ አይደለም። በዚህ ትክክለኛ ምሪት የማይሰጡን ከሆነ እርስ በርስ እንድንዋጋ እኔ ወንድሜ ላይ እኮ ልተኩስ አይደለም ፋኖ የሆንኩት እኔ አገዛዙ ልዋጋ እንጂ ብለው ተስፋ ቆርጠው በቃ ጥለው ሄዱ። በጣም ብዙ ሰዎች አሉ። ወደ ቤተሰቦቻቸው መመለስ የፈለጉ በጣም ብዙ ሰዎች አሉ። ወደ ቤተሰባቸው ሲመለሱ ደግሞ እንዳይታሰሩ በቃ ያላቸው ምርጫ ለአገዛዙ እጅ መስጠት ነው። ለአገዛዙ እጅ የሰጡ ተገደው በቃ በሸዋ ፋኖ መሪዎች እንዝላልነትና ድክመት የተነሳ ወንድሞቻችን ላይ ከምንተኩስ በቃ ቤታችን እንሄዳለን ብሎ በቃ ለአገዛዙ እጅ የሰጠዋል። ስለዚህ ብዙ ነገር ነው ሲበላሽ የነበረው ሸዋ ውስጥ ላለፉት 1 ዓመት ተኩል ምናምን ብዙ ነገር ነው ሲበላሽ የነበረው። ብዙ መስራት ሲቻል ብዙ ነገር አበላሽተናል። ስለዚህ አሁንስ ይብቃ ማለት መቻል አለብን። እንግዲህ አድማጮች፣ ተመልካቾች ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።